ሰላም እንዴት ናችሁ? በጥያቄዎቻችሁና በኮመንቶቻችሁ መሰረት ጥያቄዎቹ በዩኒት ቢከፋፈሉ ባላችሁት መሰረት በዩኒት ከፋፍለን አምጥተናል። ግሎባል ትሬንድ ቻፕተር 5 ላይ ቤዝድ ያደረጉ ሜጀር ኮንቴምፖራሪ ግሎባል ኢሹ ላይ ቤዝድ ያደረጉ ጥያቄዎች የፋይናል የሚያዘጋጁ ጥያቄዎች ይዘን መጥተናል። እነዚህን ጥያቄዎች በመስራት ራሳችሁን ለፋይናል አዘጋጁ። ኩዌሽን ነምበር 1 What is one of the most important dynamics of the 21st century as stated in the module's introduction to chapter 5? በ21ኛው ሴንቸሪ ላይ ምንድነው ዋና ጠቃሚ የሚባል ዳይናሚክስ በ21ኛው ሴንቸሪ ላይ? ኤ shift from global relation to international relation ከግሎባል ሪሌሽን ወደ ኢንተርናሽናል ሪሌሽን shift ማድረጉ ነው ወይስ ቢ a shift in focus from international relation to global relation and issues ከትኩረቱ ከኢንተርናሽናል ሪሌሽኖች ወደ ግሎባል ሪሌሽን እና ኢሹ ሺፍት ማድረጉ ወይም መዘዋወሩ ነው። ሲ a decline in the importance of technology and communication የቴክኖሎጂ እና የኮሚኒኬሽን ጥቅም በጣም መውረዱ መቀነሱ ነው። ወይስ ዲ an increase in the centralized state power በጣም እየጨመረ ያለ ሴንትራላይዝድ ያደረገ አንድ ስቴት ላይ ያውጠነጠነ ፓወር ወይም ኃይል ነው ማለት ነው። ስለዚህ የትኛው ይመስላችኋል? በ21ኛው ሴንቸሪ ላይ ዋና ኢምፖርታንት ዳይናሚክስ የሚባለው ያው የኢንተርናሽናል ሪሌሽን የሚለው ትኩረት ወደ ዓለም አቀፋዊ ሪሌሽኖች እና ኢሹዎች ዓለም አቀፋዊ ጉዳዮች ላይ ያውጠነጠነ ነው። ዩኒቱም በዛ ላይ ቤዝድ ያደረገ ነው። ግሎባል ዓለም አቀፍ የሆኑ ችግሮች እንደነ ግሎባል ዋርሚንግ እንደነ ቴሮሪዝም ምናምን ጂኖሳይድ በየቦታ ያሉ ሂውማን ራይት ላይ ቤዝድ ያደረጉ ዓለም አቀፋዊ የሆኑ ኢሹዎች ኤንድ ግሎባል ሪሌሽን ላይ ነው። ስለዚህ ሺፍት ኢን ፎከስ ፍሮም ዘ ኢንተርናሽናል ሪሌሽን ቱ ግሎባል ሪሌሽን ኢሹ የሚለው መልስ ይሆናል ማለት ነው። ስለዚህ አንደኛ መልሱ ቢ ነው ማለት ነው። እሺ ሁለተኛ እንመልከት። ሁለተኛ ስንመለከት እንግዲህ what are the states that played leading role in the international affairs now dealing with as described in chapter 4? what are the states that played leading role in international affair now dealing with በኢንተርናሽናል አፌሮች ላይ የትኞቹ ምን አይነት ስቴቶች ናቸው ዋና ሚና እየተጫወቱ ያሉት? ፕሌይድ ሊዲንግ መሪ የሆነ ሚና እየተጫወቱ ያሉት ፕሌይድ ሊዲንግ ሮል ኢን ኢንተርናሽናል አፌርስ። ኤ ኢንክሪስድ ፓወር ኤንድ ኢንፍሉዌንስ እየጨመረ ያለ ተጽዕኖና ኃይል ነው። ፓወር ኤንድ ኢንፍሉዌንስ። ቢ ዴር ዲክላይኒንግ ፓወር አስ ግሎባል ፓወር is more diffused with the rise of emerging market countries ይሄ ቢ ላይ ያለው ምንድነው የሚለው? their declining power as global power their declining power as a global power is more diffused with the rise of emerging market country እነዚህ በየጊዜው እየተነሱ ያሉ የማርኬት ካንትሪዎች እየመጡ በመጡ ቁጥር የኃይል ዲፊውዝ የማድረግ ኃይል ፓወር ግሎባል ፓወር ሞር ዲፊውዝድ እየሆነ መጥቷል ይላል። ዜር ዲክላይኒንግ ፓወር አስ ግሎባል ፓወር ኢዝ ሞር ዲፊውዝድ ዊዝ ዘ ራይዝ ኦፍ ኢመርጂንግ ማርኬት ካንትሪ። ሲ ሪሰርጀንስ ኦፍ ዘ ትራዲሽናል ሪቫይቫሎች ከእንደገና ህይወት እየዘሩ የመጡበት ሁኔታ ነው ያለው። ዲ ኮምፕሊት አይዞሌሽን ፍሮም ዘ ግሎባል አፌርስ ከግሎባል አፌር ሙሉ ለሙሉ መነጠልን ነው ይለናል። ስለዚህ የትኛው ይመስላችኋል? ያው ዋና ሮል የተጫወቱት ምንድን ነው? ስቴቶች በኢንተርናሽናል አፌር ላይ የተጫወቱት ሮል ምንድን ነው የሚለን? ፕሌይድ ሊዲንግ ሮል ነው የሚለን። ይሄ ደግሞ በትክክል የሚገልጸው ቢ ላይ ያለው ዴር ዲክላይኒንግ ፓወር አስ ግሎባል ፓወር ኢዝ ሞር ዲፊውዝድ ዊዝ ዘ ራይዝ ኦፍ ኢመርጂንግ ማርኬት ካንትሪ የሚለው መልስ ይሆናል ማለት ነው። ስለዚህ ቢ ላይ ያለውን እንወስዳለን። ሶስተኛ ስንመለከት which one of the following is not one of the four themes discussed in chapter 5 ከተዘረዘሩት ከአራቱ ቲሞች ውስጥ ያልሆነው የትኛው ነው የሚለው? ኤ ግሎባል ሴኩሪቲ ኢሹ፣ ቢ ግሎባል ኢንቫይሮንመንታል ኢሹ፣ ሲ ግሎባል
ሂስቶሪካል ኢቨንት፣ ዲ ግሎባል ሶሾ ኢኮኖሚክ ኢሹ። ስለዚህ በቻፕተር 5 ላይ የተዘረዘሩ ሜጀር ግሎባል ኢሹዎች አሉ እና ከነዛ ውስጥ ዲስከስድ ያልሆነውን ነው እየጠየቀን ያለው። ስለዚህ ግሎባል ሴኪሪቲ ኢሹ ዓለም አቀፋዊ ይሄ የሴኪሪቲ ኢሹ ወይም ችግር በደንብ ተጠቅሷል። ግሎባል ኢንቫይሮንመንታል ኢሹ ከኢንቫይሮንመንት ጋር ተያይዞ የሚመጡ ኢሹዎችም በደንብ ተጠቅሰዋል። እና ሲ ግሎባል ሂስቶሪካል ኢቨንት ይሄ ደግሞ ዓለም አቀፋዊ የሆነ ክስተቶች ታሪካዊ ክስተቶች ግን አልተጠቀሱም። ዲ ግሎባል ሶሾ ኢኮኖሚክ ኢሹ ዓለም አቀፋዊ ሶሾ ኢኮኖሚክ ኢሹዎች ተጠቅሰዋል። ስለዚህ ግሎባል ሂስቶሪካል ኢቨንት የሚለው በትክክል መልስ ይሆናል ማለት ነው። ምክንያቱም ታሪካዊ ክስተቶች በዓለም አቀፍ የተከሰቱ አልተጠቀሱም። ስለዚህ ግሎባል ሴኪሪቲ ኢሹ ተጠቅሷል። ኢንቫይሮንመንታል ኢሹ እንደገና ካልቸራል እንደገናም ደግሞ ሶሾ ኢኮኖሚክ ኢሹ ተጠቅሷል። ስለዚህ ሶስተኛ መልሱ ሲ ይሆናል ማለት ነው። አራተኛ ስንመለከት what defines the agenda in the context of world politics in the post cold war period አጀንዳ የሚለውን ተርም በኮንቴክስት ኦፍ ወርልድ በዓለም አቀፋዊ የፖለቲካ ቋንቋ ከፖስት ኮልድ ዋር በኋላ ይሄ ከቀዝቃዛው ጦርነት በኋላ ባለው አጀንዳ የሚለው ተርም ምንድን ነው የሚገልጽልን ነው የሚለው። ስለዚህ ምን ይመስላችኋል? ኤ the dominance of single state interest የአንድ ስቴት ፍላጎት በጣም ዶሚኔት እያደረገ የበላይነት እያገኘ መምጣትን ነው ወይስ ቢ the cluster of issue around which political activity takes place የተሰበሰቡ ወይንም ክለስተር ፎርም ያደረጉ ኢሹዎች ሲሆኑ ኢሹ አራውንድ ዊች ፖለቲካል አክቲቪቲ ቴክስ ፕሌስ እና በዛ ዙሪያ ደግሞ ፖለቲካዊ እንቅስቃሴዎች ይካሄዳሉ ይሆናል። ሲ the military capability of super powers የሱፐር ፓወሮች የወታደር ስነስርዓት አቅም። ዲ ሂስቶሪካል ግሬቨንስ ኤንድ ኮንፍሊክት ታሪካዊ እንትኖች ግጭቶች ምናምን። ስለዚህ የትኛው ይመስላችኋል? አጀንዳ የሚለው ኮንሰፕት የሚገልጸው ምንድነው? የሆነ ኢሹ ነው፣ የሆነ ችግር፣ የሆነ መፈታት ወይም የሆነ ጉዳይ አጀንዳ እንደ ጉዳይ ሆኖ ግን ምንድነው ፖለቲካል አክቲቪቲ የሚካሄድበት በዛ አጀንዳ ዙሪያ ማለት ነው። በዚህ አጀንዳ ዙሪያ ይሄ ሀገር ወይም በዚህ አጀንዳ ዙሪያ አሜሪካና እንትን ተወያዩ ምናምን የሚለው ኮንሰፕት የሚገልጸው ምንድነው ነው የሚለው። ስለዚህ the cluster of issue around which political activity takes place የሚለው ይገልጽልናል ማለት ነው። ስለዚህ አራተኛ መልሱ ቢ ነው ማለት ነው። አምስተኛ ስንመለከት what question is asked to determine the extent or scope of an issue in making it a global issue what question is asked to determine the extent or scope of an issue in making it global issue የሆነን ጥያቄ እንዴት በምን ያህል ኤክስቴንት ነው ወይም ስኮፕ ነው የሆነ ዓለም አቀፋዊ ኢሹ አድርገን የምንወስደው ነው። ስለዚህ ያን ካልን ወደ ምርጫዎቹ እንመልከት። ኤ ዳዝ ኢት አፌክት ኦንሊ ዋን ካንትሪ አንድ ሀገርን ብቻ ነው ወይ አፌክት የሚያደርገው ወይም ተጽዕኖ የሚያሳድረው? ቢ ዳዝ ኢት አፌክት ላርጅ ፓርት ኦፍ ግሎባል አሬና ኦር ኢት ኢዝ ኮንፋይንድ ኤንድ ኮንቴንድ ቱ ኤ ናሮ ስኮፕ ይሄ በጣም ትልቅ የሆነ የዓለም አቀፋዊ አሬና ነው አፌክት የሚያደርገው። ዳዝ ኢት አፌክት ላርጅ ፓርት ኦፍ ግሎባል አሬና ኦር ኢት ኢዝ ኮንፋይንድ ኤንድ ኮንቴንድ ቱ ኤ ናሮ ስኮፕ ጠበብ ባለ ስነ ምህዳር ላይ ብቻ ያለ ነገር ነው ወይስ በዓለም አቀፋዊ ደረጃ ላይ አፌክት የሚያደርግ ነገር ነው? ሲ ኢዝ ኢት ሂስቶሪካል ኢቨንት ታሪካዊ ሂደት ነው ወይስ ታሪካዊ ክስተት ነው? ወይስ ዲ ኢት ኢዝ ሪሌትድ ቱ ካልቸራል ዲፍረንስ ይሄ የባህል ልዩነት ላይ የተያያዘ ነው። ስለዚህ የትኛው ጥያቄ ነው በትክክል የሆነን ኢሹ ግሎባል ለማድረግ የምንጠይቀው ጥያቄ? ስለዚህ ቢ ላይ ያለው ዳዝ ኢት አፌክት ላርጅ ፓርት ኦፍ ግሎባል አሬና ኦር ኢዝ ኢት ኮንፋይንድ ኤንድ ኮንቴንድ ቱ ኤ ናሮ ስኮፕ የሚለው ነው። ምክንያቱም የሆነ ጥያቄ ወይም የሆነ ኢሹ ግሎባል ነው ለማለት ያ ችግር
በግሎባል አሬና ላይ ችግር ያሳድራል ወይስ ጀስት የሆነች ቦታን ብቻ አፌክት የሚያደርግ ነገር ነው? የሆነች ቦታን ብቻ አፌክት የሚያደርግ ከሆነ የዛ ሀገር ኢሹ ነው እንጂ ሊሆን የሚችለው የግሎባል ኢሹ ሊሆን አይችልም። ስለዚህ ቢ ላይ ያለው በአሪፍ ሁኔታ ይገልጽልናል ማለት ነው። ዳዝ ኢት አፌክት ላርጅ ፓርት ኦፍ ግሎባል አሬና ኦር ኢዝ ኢት ኮንፋይንድ ኤንድ ኮንቴንድ ቱ ናሮ ስኮፕ የሚለው መልስ ይሆናል ማለት ነው። ስለዚህ ይሄን ይመስላል። ወደ 6 ጥያቄ አካባቢ ይቀረናል። ቻናሉን ሰብስክራይብ እያደረጋችሁ በየቀኑ የሚለቀቁ 2 ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። The question what is the urgency or intensity of the issue is considered rather subjective because it relates to what ይሄ የሆነ ኢሹ አርጀንት ነው ወይስ አርጀንሲ ወይም ደግሞ ኢንቴንሲቲውን እንትን የምናደርገው ኮንሲደር የምናደርገው ሳብጀክቲቭ ነው። ይሄ ደግሞ ምን ማለት ነው የሚል ሳብጀክቲቭ ነው። ይሄ ደግሞ ምን ማለት ነው? the objective facts of the issue የኢሹ እንትኑ እውነታው ኦብጀክቲቭ ሲሆን ነው። ቢ the general question of significant to whom ትልቁን ጥያቄ ይሄ ለማን ነው የሚጠቅመው የሚለውን ነው። to whom ሲ the media coverage of the issue በሚዲያ ከቨር ተደርጓል ወይ የሚለውን ነው። ዲ its geographical location የስነ ምህዳር አቀማመጡን በመመልከት ነው ወይስ የትኛው ይመስላችኋል? the question what is the urgency or intensity of the issue is considered rather subjective because it relates to what? A the objective fact of the issue, B the general question of significant to whom, C the media coverage of the issue, D its geographical location። ስለዚህ የትኛው ይመስላችኋል? ስለዚህ ያው ይሄ የአንድን ኢሹ አርጀንሲ ወይም ኢንቴንሲቲ የምንጠይቅበት ጥያቄ the question what is the urgency or intensity of the issue is considered rather subjective because it relates to the general question of significant to whom ለማን ነው ያ ኢሹ ወይንም ደግሞ ጉዳይ ለማን ነው አርጀንት የሆነው እንደገና ኢንቴንሲቲው መጠኑም በዛው ልክ ሳብጀክቲቭ ነው የሚባልበት ለማን ነው የሚለው ሜንሊ የምንጠይቀው ጥያቄ ነው። ስለዚህ the general question of significant to whom የሚለው መልስ ይሆናል። 7ኛ ስንመለከት ምንድነው የሚለው what are the two main security issue and challenge facing the emerging new world order in the security arena ሁለቱ ዋና ጥያቄዎች ወይም ደግሞ መሰናክሎች በይሄ ኢመርጅ እያደረገ ባለው በአዲሱ የሴኩሪቲ አሬና ላይ የሚነሱ 2 ትልልቅ ጥያቄዎች ምንድን ናቸው? ኤ ኢኮኖሚክ ክራይሲስ ኤንድ ትሬድ ዋርስ የኢኮኖሚያዊ ዝቅጠት ወይንም ደግሞ የግብይት ጦርነቶች ኢኮኖሚክ ክራይሲስ ኤንድ ትሬድ ዋርስ። ቢ ቴሮሪዝም ኤንድ ኒውክሊየር ፕሮሊፍሬሽን ይሄ ቴሮሪዝም ኤንድ ኒውክሊየር ፕሮሊፍሬሽን። ሲ ክላይሜት ቼንጅ ኤንድ ፓንደሚክስ። ዲ ሶሻል ኢንኳሊቲ ኤንድ ፖቨርቲ። ስለዚህ የትኛው ይመስላችኋል? ይሄ በአዲሱ የሴኩሪቲ አሬና ወርልድ ላይ የትኛው ነው 2 ዋና የሴኩሪቲ ጥያቄዎች? ስለዚህ የትኛው ይመስላችኋል? ያው ይሄ ቢ ቴሮሪዝም ኤንድ ኒውክሊየር ፕሮሊፍሬሽን የሚለው ነው። ስለዚህ ቢ ላይ ያለው መልስ ነው ማለት ነው። ስለዚህ ትንሽ ኤክስፕላኔሽኑን ለመመልከት ያክል the two main issues and challenge facing the emerging new world order are ቴሮሪዝም ኤንድ ኒውክሊየር ፕሮሊፍሬሽን ይለናል ማለት ነው። እሺ ስለዚህ 8ኛ እንመልከት። 8ኛ what saying often complicate the task of defining terrorism የትኛው አባባል ነው ብዙ ጊዜ የቴሮሪዝምን ታስክን ብዙ ጊዜ የሚያወሳስበው? ኤ አክሽን ስፒክ ላውደር ዛን ወርድስ ተግባሮች ከቃላት በላይ ይናገራሉ የሚለው ነው። ቢ 1% ትራሽ ኢዝ አናዘርስ ትሬዠር የአንድ ፐርሰን ቆሻሻ ለሌላው ወይም የአንድ ፐርሰን
መጥፎ ነገር ለሌላው እንቁ ነው። ሲ ሳምዋንስ ቴሮሪስት ኢዝ አናዘርስ ፍሪደም ፋይተር። የአንድ ሰው ቴሮሪዝም ወይም ሽብርተኛ የሚባለው የሌላ አካል ነፃ አውጪ ተዋጊ ነው። ዲ ኤርሊ በርድስ ካች ወርም። በጊዜ የመጡት ወፎች ትሎቹን ቀድመው ይይዛሉ የሚለው ኤርሊ በርድስ ካች ወርም የትኛው ይመስላችኋል? ስለዚህ ያው ይሄ ቴሮሪዝምን ከባድ የሚያደርገው ነገር ሲ ላይ ያለው ሳምዋንስ ቴሮሪስት ኢዝ አናዘርስ ፍሪደም ፋይተር የሚለው በትክክል ይገልጽልናል። ምክንያቱም ለምሳሌ የሆነን ቴሮሪዝም አካል ወስዳችሁ ያን ቴሮሪስት አካል የሚደግፈው ሌላ ቡድን በዚህ ጋር አለ፣ በዚህ ጋር ደግሞ ያ ቴሮሪስት ነው ብሎ የሚወስነው አለ። ለዚህ ቡድን ለሚደግፈው ቡድን ይሄ ነፃ አውጪ ቡድን ነው፣ ግን ለዚህኛው ሽብርተኛ ነው። ስለዚህ ይሄ ነው በጣም ከባድ የሚያደርገው ታስክ ዲፋይን ለማድረግ ቴሮሪዝምን ዲፋይን ለማድረግ ከባድ የሚያደርገው አባባል ይሄ ነው ማለት ነው። ሲ ሳምዋንስ ቴሮሪስት ኢዝ አናዘርስ ፍሪደም ፋይተር የሚለው መልስ ነው። 9ኛ ዋት ኢዝ ዋን ኦፍ ዘ ዋይድሊ ፐርሲቭድ ሶሾ ኢኮኖሚክ ካውዝስ ኮንዳክቲቭ ቱ ቴሮሪዝም። በጣም በስፋት ተቀባይነት ያለው የሶሾ ኢኮኖሚክ ካውዝስ ከቴሮሪዝም አንጻር የትኛው ነው? ሶሾ ኢኮኖሚ ለቴሮሪዝም ዋና ምንጭ ወይንም ደግሞ መነሻ የሚያደርገው ሶሾ ኢኮኖሚክ ኮዝ ምንድን ነው? ኤ ዌልዝ ኤንድ ፕሮስፔሪቲ፣ ቢ ፖለቲካል ስቴቢሊቲ ኤንድ ጉድ ገቨርናንስ፣ ሲ ፖቨሪቲ ኢን ዘ ሴንስ ኦፍ ኢኮኖሚክ ኤንድ ፖለቲካል አይዞሌሽን፣ ፊሊንግ ኦፍ ሆፕለስነስ፣ ቫዮሌሽን ኦፍ ሂውማን ራይት ኤንድ ዘ ላክ ኦፍ ዲሞክራሲ፣ ዲ ስትሮንግ ሚሊተሪ ካፓቢሊቲ። ስለዚህ የትኛው ይመስላችኋል? ስለዚህ ዋና ለቴሮሪዝም ኮዝ ሶሾ ኢኮኖሚክ ኮዝ ተብለው ኮንሲደር የሚደረገው ፖቨሪቲ ነው ማለት ነው። ፖቨሪቲ ሜንሊ ለእንትን ኮዝ ነው ተብሎ ይወሰናል ይታሰባል። ፖቨሪቲ ኢን ዘ ሴንስ ኦፍ ኢኮኖሚክ ኤንድ ፖለቲካል አይዞሌሽን፣ ፊሊንግ ኦፍ ሆፕለስነስ፣ ቫዮሌሽን ኦፍ ሂውማን ራይት ኤንድ ላክ ኦፍ ዲሞክራሲ። ይሄ ድህነት፣ በጣም የዘቀጠ ድህነት ኢን ዘ ሴንስ ኦፍ ኢኮኖሚክ ኤንድ ፖለቲካል፣ በኢኮኖሚ እና በፖለቲካ መለየት፣ ተስፋ ማጣት እና እንደገና ደግሞ የሰው ልጅ መብት ሲጣስ እንደገና የዲሞክራሲ ማጣት። ዘ ሴንስ ኦፍ ኢኮኖሚክ ኤንድ ፖለቲካል አይዞሌሽን፣ ፊሊንግ ኦፍ ሆፕለስነስ፣ ቫዮሌሽን ኦፍ ሂውማን ራይት ኤንድ ላክ ኦፍ ዲሞክራሲ የሚለው ይገልጽልናል ማለት ነው። 10ኛ ዊች ታይፕ ኦፍ ቴሮሪዝም ኢዝ ክሎዝሊ አሶሲየትድ ዊዝ ስትራግል ፎር ፖለቲካል አውቶኖሚ ኤንድ ኢንዲፔንደንስ። የትኛው የቴሮሪዝም ታይፕ ነው በፖለቲካ አውቶኖሚ እና ማለት በፖለቲካ የበላይነት ለማግኘት እና ከጥገኝነት ለመላቀቅ ቤዝድ አድርጎ የሚነሳ የቴሮሪዝም ታይፕ ይባላል? ኤ ዶሜስቲክ ቴሮሪዝም፣ ቢ ናሽናሊስት ቴሮሪዝም፣ ሲ ሪሊጂየስ ቴሮሪዝም፣ ዲ ስቴት ቴሮሪዝም። ስለዚህ የትኛው ይመስላችኋል? ጥያቄዎቻችንን ጨርሰናል። ይሄ የመጨረሻ ጥያቄ ነው። በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ የትኛው ቴሮሪዝም ታይፕ ነው ለፖለቲካል አውቶኖሚ እና ኢንዲፔንደንስ ለመዋጋት የሚፈጠረው የቴሮሪዝም አይነት ታይፕ ኦፍ ቴሮሪዝም? ቢ ናሽናሊስት ቴሮሪዝም የሚባለው ይሆናል ማለት ነው። ናሽናሊስት ቴሮሪዝም ኢዝ ክሎዝሊ አሶሲየትድ ዊዝ ስትራግል ፎር ፖለቲካል አውቶኖሚ ኤንድ ኢንዲፔንደንስ። እስከ ቀጣይ ድረስ ቸር ሰንብቱ።